ኢን ዘ ፎሎዊንግ ፊገር ሃው ማኒ ትራያንግል አር ዜር ይላል። እንደ አይነት ጥያቄ በሚያጋጥመን ጊዜ መጀመሪያ ለፖይንቱ ፊደል እንሰጠዋለን። ኤ ቢ ሲ ዲ መገጣጠሚያው ላይ እንዳለ እንሰጠዋለን። ዲ ኢ ኤፍ ጂ እንሰጠዋለን። ከዛ አሁን ያልተገናኙ ፖይንቶች ካሉ እናገናኛለን። አሁን ከኤ እስከ ሲ ተገናኝተዋል። ከዲ እስከ ቢም እስከ ኤም ተገናኝተዋል። ከኤፍ እስከ ጂም ተገናኝተዋል። እኛ አሁን የምናገናኘው ያልተገናኙትን ብቻ። አሁን ከኤ እስከ ጂ ግን አልተገናኘም። እሱን እናገናኛለን። ከኤፍ እስከ ዲም አልተገናኘም። እሱን እናገናኛለን። ከኤፍ እስከ ሲም አልተገናኘም። እሺ አሁን ሌላ የቀረን ከቢ እስከ ጂ። እሺ አሁን ጨርሰናል። ያልተገናኘ ፖይንት የለም። ስለዚህ አሁን ትራያንግል ማለት እንዲህ አይነት ሼፕ ያለው ማለት ነው። እንዲህ አይነት ትራያንግል ስንት አለ የሚለውን ስንቆጥር እዚህ ጋር አሁን 1 2 3 4 ይሄ ትራያንግል አይደለም። 5 6 7 8 9 10 11 12 13 ማለት ነው። ያው እዚህ ጋር ይሄም ትራያንግል አይደለም። እንዲህ አይነት ትራያንግል የለም። ትራያንግል እንዲህ 3 ፖይንቶች ያለው ማለት ነው። ስለዚህ አሁን 13 ትራያንግል አለ ቢ ላይ በቀላሉ እንዲህ መመለስ እንችላለን። እዚህ ጋር እንዲህ ከለር ቀብቼላችኋለሁ እንዳለ የሚያስ ትችላላችሁ። 18 እና 19ኛ ደግሞ ከዚህ ከቴብል ላይ ነው የምንሰራው። ምን ተሰጥቶናል? ወተር ታንከር 1 እና ታንከር 2 አለ። ካፓሲቲው እዚህ ጋር በሌትር ተሰጥቶናል። ነምበር ኦፍ ፓይፑ ደግሞ እዛ ታንከር ላይ የሚገቡት ቱቦዎች ታንከር 1 ላይ 6 ነው። ታንከር 2 ላይ ደግሞ 8 ነው። አማውንት ኦፍ ማተር ኢን ሊትር ማለትም ሬቱ ማለት ነው። ሬት ሊትር ፐር ሚኒት። ስለዚህ እንደዚህ ተሰጥቶናል። እሺ አሁን ቀጥታ ወደ ጥያቄያችን 31ኛ አሱሚንግ ዛት ታንክ ዌር ኢምፒቲ ታንከሮቹ ኢምፒቲ ቢሆኑና ቦስ ታንክ ስታርት ሪሲቪንግ ወተር ፍሮም ኦል ፓይፕ ሰራውንዲንግ ታንከሮቹ ማለትም እንዲህ እንደ ባልዲ ነገሮች ባዶ ቢሆኑና ከሁሉም ቱቦዎች ታንከር 1 ላይ 6 ቱቦ አለ ብለናል። ታንከር 2 ላይ ደግሞ 8 አለ። ባዶ ቢሆኑና ከሁሉም ቱቦዎች ወተር ሪሲቭ ማድረግ ቢጀምሩ የትኛው ነው ትክክል ያለው ነው ይላል። እሺ ኤ ላይ ቦስ ታንክ ቶክ ኢኳል ሌንግዝ ኦፍ ታይም። ቢ ታንከር 1 ሪኳየር 15 ሃወር ኤንድ 20 ሚኒት። አሁን እዚህ ጋር የተሰጠን በሚኒት ስለሆነ ወደ ሃወር ቀይረን ሬቱንና ቶታል ታይሙን መፈለግ አለብን እነዚህ ምርጫዎች ለመስራት። እሺ ፍሎ ሬታቸውን እስቲ እንፈልግ። ኢች ፓይፕ ኬሪ ወተር ኤቭሪ 20 ሚኒት። ሶ ፍሎ ሬት እንዴት ይሆናል? ሊትር ፐር 20 ሚኒት ኦቨር 20 ሚኒት ማለትም ፐር 20 ሚኒት ስለሆነ ሚኒት ወደ ሃወር እንቀይራለን። አንድ ሃወር 60 ሚኒት ከሆነ ስንት ሃወር ነው? 20 ሚኒት የሚለውን እንሰራለን። 20 ሚኒት ወደ ሃወር ለመቀየር እሺ እንዲህ ስናደርግ ኤክስ ምን ይሆንልናል? 20 ኦቨር 60 0 በ0 በ2 1 በ2 3 1 ኦቨር 3 ሃወር። ስለዚህ ሊትር ኦቨር 1 ኦቨር 3 ስንል 3 ወደ ላይ ትሄድና ላይ ታባዛል ላይ ምን ይሆናል? 3 ታይምስ ሊትር ይሆናል ማለት ነው። እሺ አሁን ፍሎ ሬት 3 ታይምስ ሊትር ከሆነ ታንከር 1 ፍሎ ሬቱ ምንድነው? 275 ነው። ስለዚህ በ3 እናባዛው ማለት ነው። እንዲህ ይሆናል። ታንከር 1 ስንት ፓይፕ አለው ብለናል? 6 ፓይፕ አለው። ለስድስቱም ፓይፕ ስንሰራ በ6 እናባዛዋለን። እዚህ ጋር ያገኘነው 4950 ሊትር ፐር ሃወር ይሆናል ማለት ነው። ለቲቱም ስንፈልግ ቲቱ ምን ብለናል? 260 ነው። ቲቱ 260 ነው ፍሎ ሬቱ። ስለዚህ በ3 እናባዛው ይሆናል። ስንት ፓይፕ አለው? 8 ፓይፕ አለው ቲቱ። ስለዚህ በ8 ስናባዛው ፍሎ ሬቱ እንዲሆናል ማለት ነው። አሁን ታይማቸውን እንፈልግ። ለቲ1 ታይም እንግዲህ ካፓሲቲ ኦቨር ፍሎ ሬት ነው። ማለትም ካፓሲቲ ሊትር ስለሆነ ፍሎ ሬት ደግሞ ሊትር ፐር ሃወር ስለሆነ ሊትር በሊትር ይጠፋልናል። ሃወሩን አገኘን ማለት ነው። ፎርሙላውን ባታውቁ እንኳን ያው ዩኒት በዩኒት ታጣፋላችሁ። ሃወርን ብቻውን ስታስቀሩ ታይም አገኛችሁ ማለት ነው። ስለዚህ ለቲ1 ስንት ነው ሃወሩ? 15.33 ታይም ስትፈልጉ ደግሞ እንደዚህ በነጥብ ስለማይቀመጥ እቺን 0.31 ወደ ሚኒት እንቀይራት። ወደ ሚኒት ለመቀየር በ60 ተናባዛ 20 ሚኒት። ስለዚህ 15 ሃወር ኤንድ 20 ሚኒት ይሆናል። ለቲቱ እንደዛው ካፓሲቲ ኦቨር ፍሎ ሬቱ ያገኘነው ማለት ነው። ቅድም እዚህ ጋር ያገኘነው 6240። ስለዚህ ካፓሲቲውን ለፍሎ ሬት ስናካፍለው ይሄኛው ምን ነው? 15.20 ሚኒት ነው ማለት ነው። ስለዚህ አሁን ሁለቱም ታንከሮች ኢኳል ታይም ነው የሚወስድባቸው ለመሙላት። ስለዚህ ቦዝ ታንከር ኢኳል ሌንግዝ ኦፍ ታይም። ይሄ ትክክል ነው። ቢ ላይ ታንከር 1 ሪኳየር 15 ሃወር ኤንድ 20 ሚኒት። አዎ ትክክል። ሁለቱም 15 ሃወር ኤንድ 20 ሚኒት ነው የሚወስድባቸው። ሲ ላይ ታንከር 2 ኬሪ 62400 ሊትር በ10 ሃወር ውስጥ አለ። እሺ ታንከር 2
ምንድነው ብለናል? እዚህ ጋር ታንከርቱ 6240 ሊትር ፐር ሃወር ነው። ስለዚህ 10 ሃወር ከወሰደበት ደግሞ በቴን ማባዛት ነው። በቴን ስናባዛው ምን ይሆናል? እዚህ ጋር አንድ ዜሮ ብቻ መጨመር ነው። ይሄ ትክክል ነው ማለት ነው። ዲ ላይስ ታንከርቱ ኬሪ 75250 ሊትር በ15 ሃወር ውስጥ። እሺ ታንከርቱ ምን ብለናል? 6200 ሊትር ፐር ሃወር ስለሆነ በ15 ሃወር ውስጥ እንደዚህ ይሆናል የሚለውን ቼክ ስናደርግ በ15 እናባዛው። ስናባዛው ስንት ነው የሚመጣው? 93 60 ሊትር ፐር ሃወር። ስለዚህ 75250 አይመጣም ማለት ነው። የሚመጣው 93600 ሊትር ፐር ሃወር ነው። ስለዚህ ትክክል ያልሆነው ዲ ነው። 32ኛ if all the pipes surrounding tanker 1 were working together and 2 of them stopped working after 5 hours, then how many liter of water is in tanker 1 after total 12 hours? አሁን ሁሉም ፓይፖች ታንከር 1 ላይ ያሉት አንድ ላይ ቢሰሩና ከዛ ከ5 hour በኋላ ሁለቱ ታንከሮች 2 of them stopped ስራቸውን መስራት ቢያቆሙ ሁለቱ ስንት ሰዓት ላይ? 5 hour ላይ እና የቀሩት ደግሞ እስከ 12 hour ይሰራሉ ማለት ነው። እሺ እንሰራለን። አሁን መጀመሪያ እስከ 5 hour ስድስቱን ፓይፕ እየሰሩ ነው። ስለዚህ 6 ታይምስ ሬቱ ለምን እዚህ ጋር ስድስቱን ፓይፕ እየሰሩ ነው እስከ 5 hour። ስለዚህ በ5 hour ስናባዛ ይሄን ታህል ሊትር እናገኛለን። ከ5 hour በኋላ ደግሞ ሁለቱ ፓይፖች ስራቸው መስራት አቆሙ። ስለዚህ ስንት ይቀሩናል? 4 ፓይፕ ብቻ ይቀረናል ማለት ነው። ለ12 ሰዓት ስላለ ከ12 ላይ 5 ስንቀንስ ስንት ይቀረናል? 7 hour። ስለዚህ 4 ታይምስ ሬት ታይምስ ሃወር ስናደርግ ሃወር በሃወር ይጠፋል። እዚህ ጋር 23100 ሊትር እናገኛለን ማለት ነው። ቶታል ወተር ኢን 12 hour። ስለዚህ ሁለቱን ስንደምር ቶታሉ ስንት ይሆናል? 47850 ሊትር። ስለዚህ ቢ ላይ ነው ማለት ነው። ቶታል ሊትር ሃው ማኒ ሊትር ስላለን ነው በሊትር የሰራ ነው። እሺ አንደኛ ላይ ፍሮም ኤ ጃር ኮንታይኒንግ 5 ሪድ ቦል ኤንድ 7 ብሉ ቦል። አሁን አንድ ማሰሮ ውስጥ 5 ሪድ ቦሎች እና 7 ብሉ ቦሎች ቢኖሩ እኩል ሳይዝ ያላቸው አንድ ተጫዋች መጥቶ ሁለት ኳስ ባንዴ ቢያወጣ what is the number of y drawing one blue ball and one red ball? ምን ያህል ዌይ ያለው አንድ ብሉ ቦል እና አንድ ሪድ ቦል የማግኘት ምን ያህል ዌይ ያለው? ስለዚህ ከ5 ሪድ ቦሎች አንድ ለምን ሁለት ኳስ ባንዴ ስለሚያወጣ አንድ ሊያገኝ ይችላል ሲባዛ ከ7ቱ ብሉ ቦሎች ደግሞ አንድ ማለት ነው። ለምን ሁለት ስለሚያወጣ ባንዴ ምን ይሆናል? 5 ዌይ ታይምስ 7 ዌይ ስንት ይሆናል? 35 ይሆናል ማለት ነው። እሱም ቢ ላይ ነው። የቀላል ነው። እሺ ሁለተኛ ላይ if 2 6 faced dice are rolled። አሁን ዳይ ማለት ለማታውቁ ይሄ ነው። ስንት ፌስ አለው? 6 ፌስ አለው። በዚህ ጋር 1 2 3 ከኋላ 4 ከዚህ ጋር 5 ከስር 6 ፌስ አለው ማለት ነው። ምን እያለ ነው? 2 ዳይስ ሁለት ዳዮች እንደ አይነት ሁለቱን በአንድ ጊዜ ብንወረውራቸው which one of the following is the probability getting two number where summing is greater than or equal to 5? አሁን ይሄ ዳዩ 6 ፌስ አለው ብለናል። አሁን በአንዱ ፌስ ቦታ አንድ ቀዳዳ ብቻ ነው ያለው። አንድ በሁለተኛው ቦታ ደግሞ 2 በዛኛው 3 በአንድ ቦታ 4 በአንድ ቦታ 5 በአንድ ቦታ 6 ማለት ነው። እንደምታዩት በዚህ ጋር አንድ አለው፣ በዚህ ጋር 4 በዚህ ጋር 5 በዚህ ጋር 6። እሺ አሁን ሁለቱን ነው በአንድ የምንጥለው። እሺ ሰም ግሬተር ዛን ኦር ኢኳል ቱ 5 ዌር ሮሊንግ 2 ዳይስ። አሁን ሁለቱም ዳይ 6 ፌስ አላቸው። ስለዚህ 6 ሲባዛ 6 36። እሺ ኦርደር አውትካም ማለትም አንደኛውን ስንጥል አይ ብንለው ያኛው ደግሞ 2 ስለምንጥል ጄ ብንለው ምን አለን? ከ1 እስከ 6 አለው ብለናል። ከ1 እስከ 6 ነጠብጣቦች አሉት እያንዳንዱ። እሺ ሰሚስ ሌዛን 5 ስንል አንዴ ስንጥለው አንድ ነጠብጣብ ያለውን ልናገኝ እንችላለን። ያኛውንም ስንጥል አንድ ልናገኝ እንችላለን። ስለዚህ አንድ ሲደመር አንድ 2 ነው። እሺ ድምራቸው 2 የሚሰጡ አንድ ልናገኝ እንችላለን። ስለዚህ ዋን አውትካም ድምራቸው 3 የሚሰጥ ደግሞ አንዴ 1 አንዴ ደግሞ 2 አንዴ 2 አንዴ 1 ይሄ ቱ አውትካም። ድምራቸው 4 የሚሰጥ ደግሞ አንዴ 1 አንዴ 3 አንዴ 2 2 አንዴ 3 1 ይሄም 3 አውትካም። ስለዚህ ስንት አውትካም አለን? 1 ሲደመር 2 1 ሲደመር 2 ሲደመር 3 ስንት አውትካሞች አሉን? 6 አውትካም ማለት ነው። ከ36ቱ ላይ ስንቀንስ አሁን ከ36ቱ ላይ 6 ስንቀንስ 30 አውትካም አለን ማለት ነው። ስለዚህ ፕሮባቢሊቲውን ለመፈለግ ደግሞ 30/36 ማድረግ ማለት ነው። ስለዚህ 30ን በ6 5 ይሆናል። 36ን በ6 6 5/6 ይሆናል ማለት ነው። ኤ ላይ ነው እሱም ያለው። ሶስተኛ ላይ ሰፖዝ ዘ ሲምቦል 3 ሲምቦል አለን። ይኸው እነዚህ
የሆነ አራት ማዕዘን የሚመስለው ርብ ቅርጹና ዳይመንድ የሚመስለው ሪፕሬዘንት 3 ዋን ዲጂት ነምበር። እነዚህ ሶስቱም አንድ ዲጂት ነምበር ነው ሪፕሬዘንት የሚያደርጉልን። ኤንድ ኢች ሲምቦል ሃዝ ዘ ሰም ቫልዩ ኦል ታይም። ሁልጊዜም ተመሳሳይ ቫልዩ ነው የሚኖራቸው። ኢፍ ዘ ፕሮዳክት ሁለት ልብ ዳይመንድ ታይምስ ዋን የአራት ማዕዘን የሚመስለው ምን ይሰጠናል? 4674 ኤንድ ዘ ሰም ድምራቸው ደግሞ 838 ዜን ዊች ኦፍ ዘ ፎሎዊንግ ኢዝ ፖሲብል ቫልዩ ሪስፔክቲቭሊ። ስለዚህ እያንዳንዱን ቫልዩ ነው የምንፈልገው እንዴት ማግኘት እንችላለን የሚለውን እናያለን። እሺ እያንዳንዱን ይሄን አራት ማዕዘኑን ኤ ብለን እንሰይመው፣ ልቡን ቢ፣ ዳይመንዱን ሲ ብንለው እንግዲህ ሁሉም ምን ብለናል? ሲንግል ዲጂት። ሲንግል ዲጂት ደግሞ ከ0 እስከ 9 ነው አይደል ያለው አንድ ዲጂት ነበር ማለት ነው። እሺ እንዲህ ብዜታቸው ይሄን ከሰጠን አሁን እዚህ ጋር ማወቅ ያለብን ነገር ዳይመንድ ፎር ልብ ማለት ምን ማለት ነው? እዚህ ጋር አሁን 3 ዲጂት ነበር ማለት ነው። ይሄ 3 ዲጂት ነበር ነው። ስለዚህ 100 ዲጂቱ ዳይመንዱ ነው። ዳይመንዱን በሲ ወክለነዋል። 100 ዲጂት ማለት ደግሞ 100 ዲጂት ታይምስ 100 ማለት ነው። 10 ዲጂቱ ደግሞ 4 ነው። 1 ዲጂቱ ደግሞ ቢ ነው ማለት ነው። ማለትም ልቡም ቢ ስላልነው ላይ ስለዚህ ምን ይሆናል? 100 ዲጂት ታይምስ 100 10 ዲጂት ታይምስ 10 1 ዲጂት ታይምስ 1 ዲጂት ታይምስ 1 ማለት ነው። ስለዚህ 100 ዲጂቱ ሲ ነው። ሲ ሲባዛ በ100 10 ዲጂቱ ደግሞ 4 ነው። 4 ሲባዛ በ10 1 ዲጂቱ ደግሞ ቢ ነው። ቢ ታይምስ 1 ያው ቢ ነው። ስለዚህ እንዲህ ይሆናል ማለት ነው። ይሄ 4 ዳይመንድ 4 ልብ ማለት ምን ማለት ነው? እንዲህ ማለት ነው። 3 ዲጂት ነበር ስለሆነ። እሺ ይሄ ማለትስ ይሄም 3 ዲጂት ነበር ነው። በአንድ ይነሳል 5 ላይ ያልቃል። ይሄን የማከሉን ብቻ መገመት ነው። እሺ ይሄ ማለት ደግሞ 3 ዲጂት ነበር ነው። 100 ዲጂቱ 1 ነው። 1 ታይምስ 100 ማለት ነው። ሲደመር 10 ዲጂቱ ደግሞ ሲ ነው። ሲ ታይምስ 10 1 ዲጂቱ ደግሞ 5 ነው። 5 ታይምስ 1 5 ነው። እንደዚህ ይሆናል ማለት ነው። ስለዚህ 5 ወዲህ ስናመጣው 105 ሲባዛ 10 ሲ ይሄ 2 አራት ማዕዘን ማለት ደግሞ 2 ዲጂት ነበር ነው። 10 ዲጂቱ 2 ነው። 2 ታይምስ 10 ማለት ነው። 1 ዲጂቱስ የአራት ማዕዘን የሚመስለው ኤ ብለን ሪፕሬዘንት አድርገናል። ኤ ታይምስ 1 ኤው ነው። ስለዚህ 20 ታይምስ ኤ ማለት ነው። ማለትም 2 አራት ማዕዘን ማለት 2 ዲጂት ነበር ነው። እነዚህ ሲምቦሎች ደግሞ ሁሉም ሲንግል ዲጂት ናቸው ብለናል። ስለዚህ እቺ አራት ማዕዘን ምን መሆን ትችላለች ማለት ነው? ከ0 እስከ 9 ነው መሆን የምትችለው ማለት ነው። 20 ሊሆን ይችላል 21 እስከ 29 ማለት ነው። እንደዛ ነው። ስለዚህ 20 ፕላስ ብለናል። ስለዚህ ምን ብለናል? ይሄ ድምራቸው 838 ይሰጣል ብለናል። እሺ እነዚህን ደግሞ በሲምቦል እነዚህን ሲምቦሎች ደግሞ ኤቢ ብለን ሰይመናቸዋል። ይሄ ማለት ደግሞ ይሄ ማለት ነው ማለት ነው። ስለዚህ አሁን የተሰጡንን ምርጫዎች አምጥተን ኤን ኤ ቦታ እየከተትን ምርጫ ላይ ተሰጥቶናል። ያንን ቼክ ማድረግ ብቻ ነው። እዚህ ጋር የተሰጡንን ቼክ እያደረግን ስንሄድ 838 የሚሰጠንን እናገኛለን። እሺ ኤ ላይ ያለውን አስገብተን ቼክ ስናደርግ አሁን በኤ ቦታ 9 በቢ ቦታ 4 በሲ ቦታ 6 ስናደርግ ትክክለኛ የሚሰጠን ይሄ ነው። ሌሎቹንም ቼክ ማድረግ ትችላላችሁ። ሁለተኛው መንገድ ደግሞ በሌላ መንገድ መስራት እንችላለን። ሌት ኤ ኤን አራት ማዕዘኑን ኤ ልቡን ቢ ዳይመንዱን ሲ ብንለው ብለናል። ኢች አር ሲንግል ዲጂት ስለሆነ ፕሮዳክታቸውን እንጠቀማለን። ደግሞ 2 ቢሲ ታይምስ ኤ ዋን እዚህ ጋር 2 ዳይመንድ ልብ ታይምስ 1 ኤ ያልነው ነው። ይሄን ይሰጠናል ከሆነ ይሄ ደግሞ ማለት ይሄ እንደሚሆን አይተናል። ስለዚህ እንዲህ ከሆነ አሁን 10 ፕላስ ኤ ማለት ምን ማለት ነው? 10 ፕላስ ኤ ማለት 2 ዲጂት ነምበር ነው ማለት ነው። ለምን 1 ኤ ማለት 10 ፕላስ ኤ ስለሆነ 1 ዲጂት ነምበር ስለሆነ ከ10 ጀምሮ እስከ 19 ነው ማለት ነው ሊሆን የሚችለው። እነዚህ ኢንቲጀሮች ደግሞ የ4674 ዲቫይዘር መሆን አለባቸው። በዛ ዲቫይደር መሆን አለባቸው። ስለዚህ ከነሱ ውስጥ ቼክ ስናደርግ ከ10 ጀምረን እስከ 19 ያሉትን ቼክ ስናደርግ ለ19 ብቻ ነው ማለት ነው የሚካፈለው። ይሄ 4674 ስለዚህ ለ19 ከተካፈለ 10 ፕላስ ኤ ምን ይሆናል ማለት ነው? ከ19 ጋር እኩል ይሆናል ማለት ነው። ስለዚህ ኤን ስንፈልጋት 10 ወደዛ ስንወስደው ኤ ምን ይሆናል? 19 ማይነስ 10 ኤ ስንት ሆነልን? 9 ሆነልን ማለት ነው። ስለዚህ ኤ 9 ከሆነ 9 የቱ ጋር ነው ብለን ምርጫው ላይ እናያለን። እንግዲህ 9 ያለው ኤ ላይ ብቻ ነው፣ ሌሎቹ ላይ የለም 9። ስለዚህ ሊሆን የሚችለው ኤ ነው ማለት ነው። ግን ይሄኛው ትንሽ ያለፋል። ዲቫይዘሩን ለመፈለግ ይሄን የመጀመሪያው መንገድ ተጠቀሙ። አራተኛ ላይ 4% 4% አሉ። ኤም ኤን ቲ እና ፒ ይባላሉ። ወርክ ቱጌዘር ቱ ኮምፕሌት ዘ ሰም ታስክ አንድ ላይ ሰርተው የሆነ ስራ ቢጨርሱ ኢፍ ኤም ኤን ቲ እንደዚህ ቢሰሩ አሁን ኤም 2/7 ኤን 1/7 ቲ ደግሞ 2/9 ቢሰሩ ስለዚህ የቀረው ፓርት ማን ነው? የፒ ነው። ዋት ኢዝ ዘ ፓርት ኦፍ ታስክ ፒ ኮምፕሌትድ ሞር ዛን ቲ። ስለዚህ ፒ ከቲ ምን ታህል ሰርቷል የሚለውን ለማየት መጀመሪያ ፒ ምን ታህል ሰርቷል የሚለውን ማወቅ አለብን።
አሁን ኤም ምን ብለናል? 2/7 ኤን 1/7 ቲ 2/9። ስለዚህ የቀረው ፓርት የፒ ነው ማለት ነው። ስለዚህ እነዚህ ሶስቱ የሰሩትን ስንደምረው 41/63። እሺ አራቱም ደግሞ የሚሰሩት ምንድነው? 100% ነው ማለት ነው። 100% ስለሆነ 100%ን ወደ ዴሲማል ስንቀይረው ለ100 እናካፍለው 1 ይሆናል። ስለዚህ ሆል ታስኩ 1 ነው ማለት ነው። ስለዚህ ከሆል ታስኩ ላይ ሶስቱ የሰሩትን ስንቀንስ ፒ የሰራው ይቀራል ማለት ነው። ለምን? ሶስቱ የሰሩት ሲቀነስ ከሁሉም ላይ የማ ይቀራል? የፒ። ስለዚህ አንድ ላይ ሶስቱ የሰሩትን ስንቀንስ 22/63 ይሆናል። እሺ የፒን ይሄን ታህል ካገኘን ደግሞ ፒ ምን ታህል ከቲ ሰርቷል የሚለውን ደግሞ ከፒ ላይ ቲን ስንቀንስ ፒ ቲም በምን ታህል እንደሚበልጠው እናውቃለን ማለት ነው። ከላይ ስንቀንስ ስንት እናገኛለን? 8/63። ስለዚህ ፒ ከቲ ይልቅ 8/63 ሰርተዋል ማለት ነው። ይሄም ደግሞ ያለው ቢ ላይ ነው። እሺ አምስተኛ ዘ ቴምፕሬቸር ኢን ዲግሪ እንዴት ተሰጥቶናል? ቲ ኦፍ ካፕ ኮፊ ካን ቢ ሞድልድ ባይ ዘ ኢኩዌሽን። በዚህ ኢኩዌሽን ብንሰራው ኢኩዌሽኑ ምንድን ነው? ኢኳልስ ቱ 87 ማይነስ 3t ስኩዌር። ቲ ታይም ነው። ቲ ኢዝ ታይም ኢን ሚኒት አፍተር ኮፊ ዋዝ ፑርድ ኢንቱ ካፕ ሃው ሎንግ ዊል ቴክ ኢን ሚኒት ፎር ኮፊ ቱ ኮል ዳውን 60 ዲግሪ ኦፍ ሴልሺየስ። ይሄ ቴምፕሬቸሩ 60 ዲግሪ ሲሆን ታይሙ ስንት ይሆናል ይላሉ። ስለዚህ ይሄ ቀላል ነው። ቲ 60 ዲግሪ ሲሆን ስለዚህ ቲ ኦፍ ቲ ምን ብለናል? ይሄ ነው ብለናል። ስለዚህ 87 ማይነስ 3t ስኩዌር እኩል ይሆናል 60 ዲግሪ ሲሆን ቲ ስንት ይሆናል የሚለውን 87 ወደዛ እንውሰደው። ምን ይሆናል? ማይነስ 3t ስኩዌር ኢዝ ኢኳልስ ቱ 60 ሲቀነስ ማይነስ 87። እሺ ማይነስ 3t ስኩዌር ኢዝ ኢኳልስ ቱ ስንት ይሆናል? ኔጌቲቭ 27። እሺ ኔጌቲቭ በኔጌቲቭ ይጠፋል። ኦቨር 3 ስናደርገው እዚህ ጋር ላጥፋላችሁ። እስቲ ምን ይሆናል? 3 በ3 ይጠፋል። ቲ ስኩዌር ኢዝ ኢኳልስ ቱ 27 ለ3 9። ስለዚህ ራዲካል ስናደርግ ቲ ምን ይሆናል? 9ን ከራዲካሉ ስናወጣው 3 ይሆናል ማለት ነው። 3 ሚኒት። እሱም ዲ ላይ ነው ያለው። ስድስተኛ ኢፍ ኤክስ ኢዝ ሪል ነምበር ኤንድ ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ 3x ስኩዌር ፕላስ 5x ፕላስ ሳይን ፓይ ኤክስ ዜን ዋት ኢዝ ዘ ቫልዩ ኦፍ 3f ኦፍ ማይነስ 1 ማይነስ 2f ኦፍ 0። እሺ መጀመሪያ ኤፍ ኦፍ ማይነስ 1 እንፈልግ። እዚህ ውስጥ ማይነስ 1 እናስገባ። ኤፍ ኦፍ ማይነስ 1 ኢኳልስ ቱ 3 ታይምስ ማይነስ 1 ስኩዌር ፕላስ 5 ታይምስ ማይነስ 1 ፕላስ ሳይን ማይነስ ስለሆነ ማይነስ 1 ስለሆነ ሳይን ምን ይሆናል? ማይነስ ፓይ ይሆናል ማለት ነው። ኤክስ ማይነስ 1 ስለሆነ ማይነስ 1 ስኩዌር 1 ስለሆነ 3 ፕላስ ሶሪ እዚህ ጋር ማይነስ ይሆናል ማይነስ 5 ሳይን ማይነስ ፓይ ማለት 0 ነው። እሺ ስለዚህ ምን ይሆናል? ማይነስ 2 ይሆናል ማለት ነው። ኤፍ ኦፍ ማይነስ 1። እሺ ኤፍ ኦፍ 0ን ስንፈልግ ደግሞ እዚህ ጋር 0 ስንከት 0 ነው። ይሄ ሳይን 0 ደግሞ 0 ነው። ሳይን 0ም 0 ስለሆነ ሁሉም 0 ነው ማለት ነው። ስለዚህ እዚህ ውስጥ እናስገባ። ኤፍ ኦፍ ማይነስ 1 3 ታይምስ ኤፍ ኦፍ ማይነስ 1 ኤፍ ኦፍ ማይነስ 1 ማይነስ 2 ነው። ማይነስ 2 ታይምስ ኤፍ ኦፍ 0 0 ነው። ይሄኛው ፓርት 0 ነው ማለት ነው። ስለዚህ 3 ታይምስ ማይነስ 2 ማይነስ 6 እሱም ቢ ላይ ያለው። ሰባተኛ which one of the following triple number containing an irrational number። እሺ ከነዚህ ሶስት አሉ እዚህ ጋር። ከነዚህ ውስጥ ኢራሽናል ነምበር ያለው የትኛው ነው ይላል። ኢራሽናል ነምበር ማለት ምን ማለት ነው ስንል ኢራሽናል ነምበር ኢዝ ሪል ነምበር ዛት ካን ኖት ቢ ኤክስፕረስ አስ ኤ ፍራክሽን ኦር ኤ ኦቨር ቢ። በዚህ መልኩ ሊገለጥ አይችልም። ኢን አዘር ወርድ ኢት ካን ኖት ቢ ሪተን ኤግዛክትሊ ሬሽዮ ኦፍ ቱ ኢንቲጀር ማለት ነው። ኢት ኢዝ ኤ ዴሲማል ፎርም ጎስ ቱ ፎርኤቨር ዊዛውት ሪፒቲንግ ይባላል። ማለትም ሪፒቲንግ ሳያደርግ አሁን ለምሳሌ 0.333 እያለ ይሄዳል። 1/3 እንደዚህ ሪፒት እያደረገ አይሄድም። ዝም ብሎ አሁን ለምሳሌ ራዲካል ቱ ዝም ብሎ እንዲሁ እየደባላለቀ ነው የሚሄደው። ሪፒት አያደርግም። ኔቨር ኢንድ መጨረሻም የለውም ማለት ነው። ኢራሽናል ነምበር ነው። ፓይም ስናይ አሁን እንደዚህ ነው። የኢ ዋጋም እንደዚህ ነው። አሁን አንዳንዴ 0.25 እያለ የሚሄድ ባይኖርም እንደዚህ አስቡ 25 እያለ ይሄዳል። እንደዚህ ስታይልም አይሄድም ማለት ነው። እሱ 0.25683 እንደዚህ እያለ ዝም ብሎ የሚሄድ በኤ ኦቨር ቢም ፎርም መግለጽ አንችልም። እሺ ስለዚህ ኤ ላይ 3.01 ይሄ መጨረሻ አለው ማለት ነው። መቆሚያ አለው እዚህ ጋር ቆሟል። ስለዚህ ይሄ ራሽናል ነው። ይሄ ደግሞ በኤ ኦቨር ቢ ፎርም ተገልጿል። ይሄም እንደዚህ መገለጽ አይችልም ኢራሽናል። ይሄም ራሽናል ነው። ራዲካል 36ም 6 ሆኖ ይወጣል። ይሄም ራሽናል ነው። ቢ ላይ 3.14 ይሄም ቆሟል፣ መጨረሻ አለው። ራዲካል 21ም ራሽናል ነው፣ በ11 ይወጣል። ይሄም እዚህ ጋር መቆሚያ ያለው ማለት ነው። ይሄም ራሽናል ነው። ሲ ላይ 2 ነጥብ ምናምን እያለ ይሄዳል። ይሄም
ይኸው እዚህ ጋር ቆሟል። እዚህ ጋር ነው 484ም በ21 ይወጣል። ዲ ላይ 3.54 የቆመ ነው፣ ራሽናል ነው። እዚህ ጋር ስንመጣ ደግሞ ራዲካል 55 በቀጥታ አይወጣም ማለት ነው። ይሄ አሁን ልክ እንደ ራዲካል ቱ ምንድን ነው? ኢራሽናል ነምበር ነው። ይሄ 1/3 ኢራሽናል። ስለዚህ ኢራሽናል የያዘው ከነዚህ ከተሰጡን ትሪፕል ነምበሮች ማለትም 3 ተሰጥቶናል በእያንዳንዱ ምርጫ ላይ። ስለዚህ ዲ ላይ ነው ማለት ነው ኢራሽናል ነምበር ያለው። ስምንተኛ ኢፍ ኤ ኤንድ ቢ አር ቱ ሪል ነምበር ሰች ኤ ተሰጥቶናል፣ ሁለት ኢኩዌሽን ተሰጥቶናል። ስለዚህ ዋት ኢዝ ዘ ቫልዩ ኦፍ ኤ ፕላስ ቢ። ስለዚህ እሺ ሁለቱን እንያቸው። 2a ስኩዌር ማይነስ 2b ስኩዌር ኢዝ ኢኳልስ ቱ 8640። እሺ እዚህ ጋር 2 የጋራ ስናወጣ a ስኩዌር ማይነስ b ስኩዌር ይሆናል እኩል ይሆናል 8640 ኦቨር 2 ስናደርግ a ስኩዌር ማይነስ b ስኩዌር እኩል ይሆናል 4320 ይሆናል ማለት ነው። እሺ a ማይነስ b ስኩዌር ማለት ደግሞ a ማይነስ b ታይምስ a ፕላስ b እንደሆነ ታውቃላችሁ። a ከ4320 ጋር እኩል ነው። ስለዚህ የa ማይነስ b ዋጋ ተሰጥቶናል። በa ማይነስ b ቦታ 120ን እናስገባ። እሺ በዚህ ጋር ደግሞ a ፕላስ b ስለተጠየቅን a ፕላስ b ማን ነው ብለን እናስብ። እሺ d ነው ብላችሁ አስቡ። በዚህ ቦታ ደግሞ d እናስገባ እኩል ይሆናል 4320። d ለማግኘት ኦቨር 120 ስናደርግ d ኢዝ ኢኳልስ ቱ 4320 ኦቨር 120 0 በ0 ይጠፋል። 432ን ለ12 ስናካፍል ስንት ይደርሳል? 36 ይሆናል ማለት ነው። ስለዚህ ዲ 36 ሆነ። ዲ ማለት ደግሞ ኤ ፕላስ ቢ ነው ብለናል። ስለዚህ ትክክለኛው መልስ ቢ ነው ማለት ነው። ዘጠነኛ ኢፍ ኤክስ ዋይ ዜድ አር ሪል ነምበር ኤክስ ፕላስ ዋይ ማይነስ ዜድ 300 ኤክስ ፕላስ ዋይ ፕላስ 2 ዜድ 900 ተሰጥቶናል። ዋት ኢዝ ዘ ቫልዩ ኦፍ ኤክስ ፕላስ ዋይ? እሺ አሁን ኤክስ ፕላስ ዋይ ነው የተጠየቅነው። ኤክስ ፕላስ ዋይን አሁንም ዲ እንበለው። እዚህ ጋር ኤክስ ፕላስ ዋይ ቦታ ዲ እናድርግ። ዲ ማይነስ ዜድ ኢዝ ኢኳልስ ቱ 300 ኤክስ ፕላስ ዋይ ቦታ አሁንም ዲ ፕላስ 2 ዜድ እኩል ይሆናል 900። እሺ አሁን እዚህ ጋር 2 ዜድ ነው፣ እዚህ ጋር ዜድ ነው፣ እንዲጣፋልን ይሄኛው በሁለት እናባዛው። እሺ 2d ማይነስ 2 ዜድ ኢኳልስ ቱ 300 በሁለት 600 ከስር ማን አለን? ዲ ፕላስ 2 ዜድ ኢኳልስ ቱ 900 አለን ማለት ነው። እሺ ወደ ታች እንደምረው 2d ፕላስ ዲ 3d ማይነስ 2 ዜድ ፕላስ 2 ዜድ ይጣፋል ማለት ነው። እኩል ይሆናል 600 ሲደመር 900 1500 ኦቨር 3 ስናደርግ ዲ ምን ይሆናል? 1500 ኦቨር 3 ዲ ስንት ሆነ ማለት ነው? 500 ሆነ ማለት ነው። ዲ ደግሞ ኤክስ ፕላስ ዋይ ስለሆነ ትክክለኛው መልስ ዲ ላይ ነው። እሺ አስረኛ which one of the following is total surface area of regular triangular pyramid was lateral surface r equilateral triangle the side length 10 cm። ስለዚህ ኢኩላተራል ትራያንግል ስለሆነ እኩል ነው ሁሉም ፌሳቸው። ስለዚህ የሁሉም ሳይድ 10 ነው ማለት ነው 10 ሴንቲሜትር። ስለዚህ ቶታል ሰርፌስ ኤሪያ ስለሆነ ቶታል ሰርፌስ ኤሪያ 4/3 ታይምስ ሳይድ ነው ማለት ነው፣ ሳይድ ስኩዌር። ስለዚህ ሳይድ ደግሞ ምን ተሰጥቶናል? 10 ተሰጥቶናል። ስንት ሰርፌስ አለን? እዚህ ጋር መጀመሪያ የኋላውን እኔ ከዚህ እስከዚህ ጋር አንድ አለን። አሁን ትራያንግል ማለት ትራያንግል እንዲህ 3 ሼፕ ያለው። ስለዚህ ከዚህ እስከዚህ አንድ አለን፣ ከዚህ ጋር እስከዚህ ጋር አንድ አለን ከኋላ ማለት ነው፣ ከዚህ ጋር እስከዚህ ጋር። ስለዚህ 3 በዚህ በፊት ለፊት ደግሞ የትልቁ 4 ማለት ነው። 4 ፌስ አለ። ስለዚህ ያንዱን ፌስ ለመፈለግ እንዲህ ነው። ስለዚህ አንደኛውን እንፈልግና በ4 እናባዛለን። ራዲካል 3/4 ሳይድ ስኩዌር አይደል 10 ተሰጥቶናል። 10 ስኩዌር። ስለዚህ ራዲካል 3/4 ታይምስ 10 ስኩዌር 100 ይሆናል ማለት ነው። 100ም በ4 እንዲሆናል 25 ራዲካል 3 የአንደኛው ኢኩላተራል ትራያንግል ኤሪያ 25 ራዲካል 3 ይሆናል። ስለዚህ 4 ኢኩላተራል ትራያንግል አለን። ስለዚህ በ4 እናባዛው ምን ይሆናል? 100 ራዲካል 3 ይሆናል ማለት ነው። እሱም ሲ ላይ ነው ያለው። 11ኛ ስቱደንት ኢንክሪዝ ሄር ዩዥዋል ስፒድ ባይ 50% ኤንድ ሪች አት ሄር ስኩል 20 ሚኒት ኤርሊየር ዛን ሄር ዩዥዋል ታይም ባይ ዩዚንግ ዘ ፓስ which one of the following is time could be take here to reach the school by traveling with ሄር ዩዥዋል ስፒድ ኢን ሚኒት ይላል። አሁን አንድ ተማሪ መጀመሪያ ከሚሄድበት ስፒድ በ50% ጨመረ ስፒዱን እና መጀመሪያ ከሚደርስበት ሰዓት ይልቅ 20 ደቂቃ ቀደም ብሎ ደረሰ ማለት ነው ትምህርት ቤቱ። መጀመሪያ ለምሳሌ በ50 ሚኒት ሁሌም የሚደርስ ከሆነ ዛሬ ደግሞ 20 ሚኒት ቀደም ብሎ ማለት ነው በ30 ሚኒት ደረሰ። እሺ መጀመሪያ በሚሄደው ስፒድ ቢሄድ ምን ያህል ሚኒት ይወስድበታል? መጀመሪያ በሚሄደው ስፒድ። እሺ ዩዥዋል ስፒድ መጀመሪያ የሚሄድበት ስፒድ ቪ ብንል ስፒዱን በምን ታልጨመረው? በ50%። ስለዚህ የሆነ ነገር በ50% የጨመረ ማለት አሁን ቪ ታይምስ 50% ማለት ደግሞ 50% ኦቨር
300 ማለት ነው። ስንት ይሆናል? 0.5 ቪ። እሺ የመጀመሪያው ስፒድ ላይ በዚህ ታልጨመረ ቪ ላይ 0.5 ቪ መጨመር ማለት ነው። ኤንተር ነው። ታይም ሴቭድ የቆጠበው ታይም ቀድሞ የደረሰው በ20 ሚኒት ማለት ነው ከመጀመሪያው። ፓዙ ተመሳሳይ ነው፣ በተመሳሳይ መንገድ ላይ ነው የሄደው። ስለዚህ ዩዥዋል ታይሙን ቲ ሚኒት እንበለው። ስለዚህ ዲስታንስ ምን ይሆናል? ቪቲ ነው። እሺ ስፒዱን ከጨመረው በኋላ ኒው ቲ እንበለው። ቲ ደግሞ ማለት ዲስታንስ ኦቨር ቬሎሲቲ ስለሆነ ማለትም ዲስታንስ ኦቨር ስፒድ። እሺ ስፒድ ደግሞ አዲሱ ስፒድ በ50% ጨምሮታል ብለናል። ስለዚህ ዲስታንስ ደግሞ ቪቲ ነው። ቪ በቪ ይጠፋል። ቲ ኦቨር 1.5 ይሄን ደግሞ ሁለቱንም በ10 ስናባዛው ፖይንቱን ለማጥፋት 10 ቲ ይሆናል ኦቨር 150 ቲ ይሆናል ማለት ነው። ሶሪ እዚህ ጋር 15 ቲ ማለት ነው። እሺ ሁለቱንም በ5 ብናቃልለው 2 ቲ ኦቨር 3 ይሆናል ማለት ነው። እሺ ታይም ሴቭ ያደረገው ከቶታል ታይሙ ላይ ኒው ታይሙ መቀነስ ማለት ነው። ስለዚህ ቲ የኖርማል ቲ ሲቀነስ ያውኑ ኒው ቲ ደግሞ 2 ቲ ኦቨር 3 ይሆናል። ኢኳልስ ቱ 20 ማለትም አሁን ቅድም ምን ብለናል? መጀመሪያ ሁሌም የሚደርሰው በ50 ሚኒት ቢሆን ዛሬ ደግሞ ቀደም ብሎ በ30 ሚኒት ቢደርስ የቆጠበው ታይም ስንት ነው? 20 ሚኒት ማለት ነው። ስለዚህ የመጀመሪያው ቶታል ታይሙ ቲ ብንለው፣ አዲሱ ታይም ደግሞ ቲ ኒው ብንለው፣ ሰብስቲቱት ስናደርገው ቲ ስንት እናገኛለን? 60 ያለው ሲ ላይ ነው። 12ኛ ካር ድራይቭ ድሮን ፈርስት 100 ኪሎ ሜትር አውቶ ኢኒሻሉ ከ100 ኪሎ ሜትር ተነስቶ እስከ 400 ኪሎ ሜትር ዲስታንስ ቢሄድ ዊዝ ኮንስታንት ስፒድ ማለትም 100 ኪሎ ሜትር በሚሄድበት ጊዜ ስፒዱ ስንት ነው? 200 ኪሎ ሜትር ፐር ሃወር። ጊቭን ቢ ቼንጅድ ሂስ ስፒድ ትዋይስ ዘ ፋስት አስ ዘ ፈርስት ስፒድ ቱ ድራይቭ ኔክስት። ከዚህ ከ100 ኪሎ ሜትር በኋላ ያሉትን ስፒዶች ደግሞ በእጥፍ እየጨመረ መሄድ ጀመረ ማለት ነው። ኤንድ ኬፕ ኦን ቼንጂንግ ስፒድ ዘ ሰም ማነር ኤቭሪ። አሁን ስፒዱን 100 ኪሎ ሜትር አለ። እሺ ከዚህ ይነሳል። 100 ኪሎ ሜትር በሆነበት ጊዜ ደግሞ ስንት ነው ስፒዱ? 200 ኪሎ ሜትር ፐር ሃወር። ከዚህ በኋላ ያለውን ደግሞ በጥፍ እያደረገ ይሄዳል ስፒዱ። ስፒዱን ደግሞ የሚጨምረው በየ100 ኪሎ ሜትሩ ማለት ነው። 200 ኪሎ ሜትር ላይ እንደዛ ስፒዱን ደብል ያደርጋል። አሁንም 300 እስከ ይጓዛል እስከ 400 ኪሎ ሜትር እያለ ነው። which one of the following is true? ስለዚህ የትኛው ትክክለኛ ነው ይላል። እሺ ኤ ላይ the speed of the car is fastest ኪሎ ሜትር። እሺ ስፒዱን ይለናል። the car needed 4 hours to cover given the drive less than 2 hours። ዲ ላይ average speed of driver። እሺ ስለዚህ አሁን average ስፒዱን ቶታል ሃወሩን መስራት አለብን ማለት ነው። እሺ ቶታል ዲስታንስ 400 ኪሎ ሜትር ነው። 4 ሴግመንት አለው ማለትም ከ100 ኪሎ ሜትር ይነሳል እስከ 400 ኪሎ ሜትር ይሄዳል። እዚህ ጋር ስፒዱን የሚጨምረው ደግሞ 100 ኪሎ ሜትር ሲጓዝ ማለትም ከ100 200 ኪሎ ሜትር ላይ ሲወድ ስፒዱን ደብል ያደርጋል። 300 ኪሎ ሜትር ላይ ሲሆንም ደብል ያደርጋል። 400 ላይም ደብል ያደርጋል ማለት ነው። ስፒድ መጀመሪያ 100 ኪሎ ሜትር በሚሆንበት ጊዜ 200 ኪሎ ሜትር ነው። 200 ኪሎ ሜትር ፐር ሃወር ነው ስፒዱ። ስለዚህ ፎር ኤቭሪ ኔክስት ከ100 ኪሎ ሜትር በኋላ ደግሞ ደብል ያደርጋል። እሺ መጀመሪያ ላይ 200 ኪሎ ሜትር ነው። ከዛ ሰከንድ 100 ኪሎ ሜትር ከሄደ በኋላ ደግሞ 200 ኪሎ ሜትር ላይ ሲደርስ ስፒዱን ደብል አድርገው መጀመሪያ 200 ነበር 400 አድርገው ከዛ ቀጣይ አሁንም 100 ኪሎ ሜትር ሲጓዝ 300 ላይ ሲደርስ አሁንም ያንን 400ውን ደብል አድርገው 800 አሁንም ቀጣይ 100 ኪሎ ሜትር ሲጓዝ በአጠቃላይ ስንት ኪሎ ሜትር ተጓዘ? 400 ኪሎ ሜትር። ስለዚህ አሁንም ደብል ሲያደርገው 800ን 1600 ይሆናል ማለት ነው። እሺ አሁን ታይሙን እንፈልግ። ታይም ዲስታንስ ኦቨር ስፒድ ነው። የመጀመሪያው ላይ ዲስታንሱ 100 በሚሆንበት ጊዜ ስፒዱ ስንት ነው ብለናል? 200። ታይሙ ይሄ ነው። ሁለተኛው ሴግመንት ላይ ደግሞ ስንት ተጓዘ? ዲስታንስ 100 ብለን ከዚህ አሁንም 100 ይጓዛል 200 ይሆናል። አሁንም 300 እያለ የሚያልቀው 400 ላይ ነው ማለት ነው። ግን ዲስታንሱን ስንፈልግ አሁን ይሄ ከ100 አንስቶ እስከዚህ እስከ 200 ስንት ነው ዲስታንሱ? 100። አሁንም ከ200 እስከ 300 ዲስታንሱ 100 ነው። በየ100 ሜትሩ ስለሚጨምር ከላይ 100 ነው። ስፒዳቸው ደግሞ ደብል እየሆነ ይሄዳል። ቶታል ታይሙ ስንት ይሆናል ማለት ነው? 0.93። እሺ አቨሬጅ ስፒድ ደግሞ ቶታል ዲስታንስ ኦቨር ቶታል ታይም። ቶታል ዲስታንሱ 400 ኪሎ ሜትር ነው። እሺ ቶታል ታይሙ ይሄ ነው። ስለዚህ አቨሬጁ ስንት ይሆናል? አቨሬጅ ስፒዱ 426.67 ማለት ነው። እሺ አሁን ሁሉንም ነገር አግኝተናል። ትክክል የሆነውን ኤ ላይ ምን ይላል? ሶሪ ኤ ላይ the speed of the car is fastest at 10 km was ይላል። እንግዲህ ስፒዱ 400 ኪሎ ሜትር ላይ በሚሆንበት ጊዜ ስንት ብለናል? 1600 ኪሎ ሜትር ፐር ሃወር። እዛ ላይ ነው በጣም ፋስት ያደርገው ስፒዱ በጣም ደብል ያደርገው። እዚህ መጀመሪያ ላይ ስፒዱ ይሄንን አይደለም 200 ኪሎ ሜትር ፐር ሃወር ነው። እዚህ ላይ ደግሞ ስፒዱ ስሎ ነው። ቢ ላይ the car needed 4 hours to cover the given ቶታል ታይሙ ስንት ነው ብለናል? 0.93 ምናምን። ስለዚህ 4 hour አይደርስም፣ ከአንድ ራሱ ያነሰ ነው። ይሄም ትክክል አይደለም። ሲ ላይ the driver use less than 2 hours to cover first። ይሄ ትክክል ነው። ለምን less than 2 hours 300 ኪሎ ሜትር ለመሄድ ከ2 ሰዓት ያነሰ ታይም ነው ማለት ነው የተጠቀመው። ትክክል ነው። እስከ 300 ሲሄድ እስከዚህ ድረስ ሲሄድ ስንት ተጠቅሟል? እሺ ይሄው አሁን እዚህ ጋር አራቱንም ሴግመንት ነው የደመርነው። ቶታል ታይሙ እስከዚህ እስከ 300 ሲሄድ ያለውን ብንደምረው ይሄኛውን ትተነው ከዚህ ወዲህ ያለውን ብንደምረው 0.5 ታይምስ 0.5 ፕላስ 0.25 ስንት ይሆናል?
75 ፕላስ 0.125 ስንት ይሆናል? 0.875 ይሆናል ማለት እዚህ አካባቢ ነው። ስለዚህ ከ2 ሀወር ያነሰ ነው። ዲ ላይ አቨሬጅ ስፒድ ኦፍ ዘ ድራይቨር ፎር ዘ ሆል ዲስታንስ ይንታል ነው ይላል። ግን አቨሬጅ ስፒዱ ስንት ነው? 426 አካባቢ ነው ኪሎ ሜትር ፐር ሀወር። ስለዚህ ትክክለኛው መልስ ሲ ነው ማለት ነው። which one of the following is equal to ratio 36 ኪሎ ሜትር ፐር ሀወር ቱ 30 ሜትር ፐር ሰከንድ። አሁን ሬሾ ለመፈለግ ተመሳሳይ ዩኒት ማድረግ አለብን። ለምን ዩኒት በዩኒት ተጠቅቶ ሬሾ ዩኒት የለውም። ስለዚህ አሁን ይሄኛው ወደ ሜትር ፐር ሰከንድ እንቀይርስ፣ ይሄኛው ወደ ኪሎ ሜትር ፐር ሀወር እንቀይር። የሚቀለው ወደ ሜትር ፐር ሰከንድ ነው። ይሄኛው እንቀይር 36 ኪሎ ሜትር ፐር ሀወር ማለት ወደ ሜትር ፐር ሰከንድ ስንቀይር 1 ኪሎ ሜትር 1000 ሜትር ነው። ስለዚህ 36 ሲባዛ 1000 ሜትር ፐር 1 ሀወር ማለት ደግሞ ስንት ሚኒት ነው? 60 ሚኒት ነው። ወደ ሰከንድ ለመቀየር ደግሞ 60 እናደርግ ስንት ይሆናል? 3600 ሰከንድ ይሆናል ማለት ነው። እሺ እዚህ ጋር 1000 ሜትር ማለት ነው። እዚህ ጋር 0 አንድ ጨምርበት 1000 ሜትር። እሺ ስለዚህ 20 በ20 ቢጠፋ እዚህ ጋር 10 ይቀረናል። 36 በ36 ስንት ይሆናል ማለት ነው? 10 ሜትር ፐር ሰከንድ። እሺ አሁን ይሄ ስንት ሆነልን? 36 ኪሎ ሜትር ፐር ሀወር 10 ሜትር ፐር ሰከንድ። ስለዚህ ሬሾ በዚህ ነው። እሺ 10 ሜትር ፐር ሰከንድ ሬሾ ቱ 30 ሜትር ፐር ሰከንድ። ሜትር ፐር ሰከንድ በሜትር ፐር ሰከንድ ይጠፋል 0 በ0። ስለዚህ እንዲህ ይሆናል 1 ሬሾ 3 ይሆናል ማለት ነው። ይሄ ላይ ያለው እሱ ከ14 እስከ 17 ያሉትን ደግሞ ይሄን ሂስቶግራም ተጠቅመን ነው ማለት ነው የምንሰራው። ስለዚህ እሺ what is the number of employer who earn monthly salary of less than ይላል። አሁን በዚህ ጋር መንዝሊ ሳላሪ ኢን ታውዘንድ ኦፍ ብር ተሰጥቶናል። እዚህ ጋር ከ4 እስከ 8 በሚሆንበት ጊዜ ስንት ይሆናል? እዚህ ጋር ሚድ ፖይንቱን ስንፈልግ 4 ሲደመር 8 ስንት ይሆናል? 12 ለ2 ስናከፍለው 6። ስለዚህ እስከ 32 አካባቢ ይመጣል ማለት ነው። ከ8 እስከ 12 ይሄም ሚድ ፖይንቱን ስንፈልግ 10 ይሆናል። እስከ ስንት አካባቢ ይመጣል? እስከ 20። ይሄም እስከ 18 አካባቢ ይመጣል። ይሄኛውም እስከ 7 እስከ 3 እንደዛ እያለ ይሄዳል። ይሄ ወደ ላይ ያለው ደግሞ ነምበር ኦፍ ኢምፕሎየር ነው። እሺ አሁን ምን ያለን እዚህ ጋር what is number of employer who earn monthly salary less than ከ16000። ስለዚህ less than 16000 ስለ 16000 ያለው የቱ ጋር ነው? ይሄው እዚህ ጋር ከ16000 እስከ 20000። ስለዚህ less than ማለት ከ16000 በታች ያለው ማለት ነው። እሺ ከዚህ ወደዚህ ያለውን ኢምፕሎየሮች እንደምር። እሺ ከ4 እስከ 8 ስንት አለ ብለናል? 32 ሲደመር ከ8 እስከ 12 20 ሲደመር ከ12 እስከ 16 18 ስንት ኢምፕሎየሮች በአጠቃላይ አለ? 32ም በ18 50 ላይ 20 70 ኢምፕሎየሮች አሉ ማለት ነው። እዚህ ላይ 15ኛ which one of the following is average monthly salary of all employees? average monthly salary average የሁሉም ሳላሪ ሲል average ማለት ሚን ማለት ነው። ሚን ማለት average ማለት ነው። እሺ እንደዚህ ከ4 እስከ 8 ሲሆን 32 ኢምፕሎየሮች፣ ከ8 እስከ 12 20 ኢምፕሎየሮች እያለ እንደዚህ ያለ ቶታል ኢምፕሎየሮቹ እንደምራቸው 32 ሲደመር 20 ሲደመር 18 ሲደመር 15 ሲደመር 7 ሲደመር 3 95 ቶታሉ። እሺ አቨሬጅ መንዝሊ ሳላሪ ማለት ያው እንደ ሚን እንዴት ነው የምንሰራው? ይሄንን መጀመሪያ ሚድ ፖይንቱን እንፈልጋለን፣ ደምረን ለሁለት እናካፍላለን። ያንን በፍሪኩዌንሲው እናባዛለን። ስለዚህ ያንን ያባዛነውን ድምር ደግሞ ለፍሪኩዌንሲው ድምር እናካፍላለን ማለት ነው። ያንን ያባዛነውን ስለዚህ የፍሪኩዌንሲው ድምር 95 ብንል ለእያንዳንዱ እናባዛሽ ለሁለት አካፍለን 4 ሲደመር 8 ስንት ይሆናል? 12 ስናካፍለው ለሁለት 6 8 ሲደመር 12 20 ለሁለት ስናካፍለው 10 12 ሲደመር 16 28 ለሁለት 14። ስለዚህ በእያንዳንዱ እናባዛ 32 በ6 ሲደመር እንደዛ ስንት እናገኛለን? 1146 1146ን ለ95 እናካፍለው ስንት ይደርሳል? 12.068 ምናምን አካባቢ። እሺ 12.068 አካባቢ ኤ ላይ ነው ማለት ነው። 16ኛ what percent of employer earn monthly salary 8000 and above but less than ከ8 እስከ 20 ያለው ማለት ነው የምንፈልገው ከ8 እስከ 20። እሺ ከ8 እስከ 20 ይኸው እዚህ ጋር ከ8 እስከ 12 ከ12 እስከ 16 ከ16 እስከ 20 ያሉትን ብቻ እንስራ። ስንደምራቸው 53 ይሆናል። ፐርሰንት ስለሆነ ከ53 ከቶታሉ 95 በመቶ እናባዛለን። ወደ ፐርሰንት ለመቀየር 55% ይመጣል ማለት ነው። 55% ደግሞ ኤ ላይ ነው። which one of the following true about salary distribution in given histogram? ትክክል የሆነው የቱ ነው ይላል። 15 of employer monthly salary more than ይሄንታል ይላል። 25 employer earn monthly salary more than ይሄንታል ይላል። እሺ ሁሉንም እንስራው። ኤ ላይ 15 ኢምፕሎየር ሲል 15 የት ውስጥ ነው ያለው? ከ20 እስከ 24 ያለው 7 ኢምፕሎየር አለ። ከ20 እስከ 24 ባለው ውስጥ እሺ ከ24 እስከ 28 ባለው ውስጥ 3 አለ። ስለዚህ 7 ሲደመር 3 10 አለ። 10 ማለት ደግሞ 16 እስከ 20 ያሉትን አያካትትም። ይሄ ደግሞ 10 ማለት ያው ኢን ታውዘንድ ስለሆነ በ1000 ስናባዛው 10000 ማለት ነው። ከ10000 አያልፍም ማለት 6000 አይደርስም ማለት ነው። ስለዚህ ኤክስ ነው። ቢ ላይ 25 ኦፍ ኢምፕሎየር ሲለን ከ20 የበለጠ ከ24 እስከ 28 እና
ከ20 እስከ 24 ያለው ነው። ይህም 3 እና 7 10 ነው። ስለዚህ 25 አይደርሱም። ሞስት ኦፍ ኢምፕሎየር መንዝሊ ሳላሪ ሌዛን ይንታል ይላል። ሞስት ኦፍ ሲል እሺ ከ16 ያነሰውን ስንደምረው ከ16 ያነሰው ከ16 ያነሰው ማለትም ከዚህ በላይ ያለውን እንደምር። እሺ 32 ሲደመር 20 ሲደመር 12 ስንት ይሆናል? 70። እሺ ቶታል ውስጥ 95። ስለዚህ ከ95 70 ማለት ሞስት ኦፍ ማለት ነው። ስለዚህ አብዛኛው ከ16000 ይከፈላቸዋል 70% የሚሆኑት 70 የሚሆኑት ማለት ነው። ስለዚህ ትክክል ነው። ዲ ላይ ሃልፍ ኦፍ ኢምፕሎየር ኤርን መንዝሊ ሳላሪ ሌዛን ይላል። እሺ ሃልፍ ማለት ይሄ 8000 የሚከፈላቸው ሲል 8000 የሚከፈላቸው ከየት ነው? ከ4 እስከ 8 እዚህ ጋር ያለው ማለት ነው። ስንት ኢምፕሎየር ናቸው? 32። እሺ 32 ሃፉን አይክልም ማለት ነው። ሃፍ አሁን ቶታሉ 95 ነው። ስለዚህ የ95 ሃፍ ስንት ነው? ወደ 47.5 አካባቢ ነው። ስለዚህ 8000 የሚከፈላቸው ደግሞ 32 ነው። ስለዚህ ትክክል አይደለም ማለት ነው። ትክክለኛ መልስ ሲ ነው። ዋት ኢዝ ዘ ቫልዩ ኦፍ ኤክስ ኢን ዘ ሲኩዌንስ ይላል። 25 4 49 እያለ ይሄዳል። እሺ ሁሉንም እስኪ 25 ማለት 5 ስኩዌር ነው። 4 ማለት ደግሞ 2 ስኩዌር ነው። 49 7 ስኩዌር 16 4 ስኩዌር 81 9 ስኩዌር 36 6 ስኩዌር 121 11 ስኩዌር 64 ኢኳልስ ቱ ስንት ነው? 8 ስኩዌር ኤክስ እንፈልግ ኤን ስኩዌር እንበለው። እሺ አሁን እዚህ ጋር 25 ምንድነው? ኦድ ነው። አሁን አንድ ኦድ አንድ ኢቨን እያለ ነው እየሄደ ያለው። አሁን ከ5 ቀጥሎ ያለው ኦድ ነምበር 7፣ ከ7 ቀጥሎ 9፣ ከ9 ቀጥሎ 11፣ ከ11 ቀጥሎ ኤክስ ማለት ነው። አሁን እዚህ ጋር ከኢቨን ቀጥሎ ማን ነው? ኦድ ነው። ስለዚህ ከ11 ቀጥሎ ያለው ኦድ ነምበር ማን ነው? 13 ስኩዌሩ 169። እሱም ያለው ኤ ላይ ነው። which one of the following pair of the equation are equivalent? ከነዚህ ከተሰጡን ውስጥ ሁለት ኢኩዌሽን ተሰጥቶናል። ከነዚህ ውስጥ የትኛው ነው ኢኳቫለንት ነው ለመባል የኤክስ ዋጋ መመሳሰል አለበት። እሺ ከኤን ጀምር። ኤ ላይ የመጀመሪያው 3x + 2 = -1 ይላል። የኤክስ ዋጋ ለመፈለግ 2 ወደዛ እንውሰድ። 3x = 2 ወደዛ ሲሄድ ማይነስ ይሆናል። -1 -2 3x = -3 x /3 ስንል -1። እሺ የትኛውን ደግሞ ፈልግ። 6x + 6 = 0 ይላል። 6x ወደዛ እንውሰደው። 6ን ምን ይሆናል? -6/6 ስናደርግ x = -1። ስለዚህ የኤክስ ዋጋ -1 ኤ ትክክል ነው ማለት ነው። እነዚህ ሌሎቹን ሰርታችሁ ሞክሩ፣ እኩል አይመጣም። 20ኛ የቴሌኮም ካምፓኒ ፕሮቫይድ ፓኬጅ 500 ፍሪ ፓኬጅ አዘጋጀ። መንዝሊ ፕላስ 0.75 ፐር ሚኒት አየር ታይም ኢፍ ኤ ማን ዩዝድ 2000 ሚኒት አየር ታይም ኢን 1 መንዝ ዜን ሃው ማች ብር ዊል ቢ ፔይ ቱ ዘ ቴሌኮም ካምፓኒ ፎር ስፔሲፊክ መንዝ ይላል። እሺ አሁን እችን ቶታል ኮስት ነው የጠየቀን። ቶታል ኮስት ኢኳልስ ቱ ፊክስድ ፍሪ ፕላስ ሬት ፐር ሚኒት ታይምስ ነምበር ኦፍ ሚኒት። እችን ፎርሙላ መያዝ አለባችሁ። መንዝሊ ፍሪ ስንት ተሰጥቶናል? 500 አየር ታይም ቻርጅ ማለት ይሄ ማለት ሬት ማለት ነው። ፐር ሚኒት ስለሆነ 0.75 ነው ሲባዛ ነምበር ኦፍ ሚኒቱ 2000 ነው። እዚህ ውስጥ መክተት ነው። ስለዚህ ፊክስድ ፍሪው 500 ነው። ሬቱ ሲባዛ በነምበር ኦፍ ሚኒት ስንት ይመጣል? 1500 ሲደመር 500 2000 ብር። 2000 ብር ያለው ደግሞ ቢ ላይ ነው። 21ኛ which one of the following is equal to -6 plus bracket 1 plus 3 cube ሲካፈል ለ2 ሲባዛ በ7 ይላል። እንደ አይነት ጥያቄዎችን ለመስራት ኦርደር ኦፍ ኦፕሬሽን ሩል መጠቀም አለባችሁ። እነዛን ማስታወስ ይኖርባችኋል። ኤምዳስ ኦር ቦድማስ ብላችሁ ታውቁታላችሁ ከልጅነታችሁ ጀምሮ። አሁን እንደ አይነት ጥያቄ በሚሰጥብን ጊዜ መጀመሪያ ብራኬት እናስቀድማለን፣ ከዛ ኦርደር እናደርጋለን፣ ከዛ መልቲፕል እናደርጋለን። ዲቪዥን፣ ከዛ ዲቪዥን ካደረግን በኋላ መልቲፕል፣ አዲሽን ካደረግን በኋላ ሰብስትራክት እናደርጋለን። እሺ መጀመሪያ ምን የሚደርገው ብራኬት፣ የብራኬቱን እንስራ። የብራኬቱን ስንሰራ 1 + 3 ኪዩብ ስንት ይሆናል? 1 + 27 = 28። እሺ ብራኬት ሰራን። ስለዚህ አሁን እዚህ ጋር ማን ይቀረናል? -6 + 28 ሲካፈል ለ2 ሲባዛ በ7 ይላል። እሺ ከብራኬት በኋላ ምንድነው? ዲቪዥን። እሺ 28ን ለ2 ዲቫይድ እናደርግ። 28ን ለ2 ዲቫይድ እናደርግ -6 + 14 ይሆናል ሲባዛ በ7 ይላል። እሺ ከዛ በኋላ ዲቫይድ ካደረግን በኋላ ደግሞ መልቲፕል ነው የምናደርገው። 14 ሲባዛ በ7 -6 ሲደመር የስንት ይሆናል? 98። ከ98 ላይ 6 ስንቀንስ 92 ማለት ነው። እነዚህ ሩሎች ብቻ መስራት የሚጠበቅባችሁ። እሺ ዛሬ እዚህ ላይ ይበቃናል። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ።